ሰላም የተወደዳችሁ ወገኖች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። ዛሬ በፊታችሁ የቀረብኩት ሊቀ ሊቃውንት ዕዝራ የተባሉ በጎንደር ያሉ ሰው ናቸው። በጣም በቃ በእድሜ አረጋዊ እንደገና ደግሞ አራት አይና ከሚባሉ መምህራን መካከል ዋነኛ ተብለው የሚታወቁ ሰው ናቸው። እንደውም ሊቀ ሊቃውንት የኔታ ዕዝራ ተብለው ነው የሚጠሩት እና ለእኚህ ሰው መልስ መስጠት በእውነት በጣም የተገባ አልነበረም። እንደው ስናስበው ካላቸው ፖዚሽን የተነሳ እና ጳጳሳት የሚያደምጧቸው ትልቅ ምሁር አባት ተብለው የሚጠሩ ሰው ናቸው። ነገር ግን እየለቀቁት ያለው ቪዲዮ ቆይተናል መልስ ስንሰጥበት በሳቸው ዙሪያ በጣም አሳፋሪ የሆነ ቪዲዮ ነው። እሳቸውና የሚለቁት ቪዲዮ በፍጹም የሚገናኝ አይደለም ወዳጆች። በጣም ነው ማዝነው በእውነት በእኚህ አባት የሚነገሩ መልእክቶች ምን ያህል ከወንጌል እውነት የወረዱ እንደሆኑ እኔ መናገር አልችልም። ሰምታችሁ መመዘን ትችላላችሁ። እና ብዙ መልእክታቸው በጣም እንደ ስማቸው አይደለም እና በጣም የወረደ ተረት የሆነ ነገር ነው እና ላሞችና በጎች የኦርቶዶክስ ተዋሕዶ አማኞች ናቸው ያሉ ቀን ነው እኔ የበቃኝ እና እሳቸውን ልናገር ብዬ አይደለም፣ ግን የግድ ይላል። በቃ የነዚህን መምህራን ትምህርት ካልፈረሰ የኦርቶዶክስ ሕዝብ ነፃ ሊወጣ አይችልም። ስለዚህ የግድ መናገር ስላለብን ነው የምናገረው እና በጣም ነው አዝኜ በዚህ በፌስቡክ በስፋት እንዲገነዘቡት ትምህርታቸው ምን ያህል ከእግዚአብሔር ቃል የወጣ እንደሆነ እንዲረዱት ብዬ ነው በፌስቡክ በስፋት በዩቲዩብም ለመናገር የወደድኩት እና ይሄ አሁን የተናገሩበት ቪዲዮ ብዙ ጊዜ ትምህርት የሰጠንበት ነው። ነገር ግን ጆሮ ዳባ ልበስ ብለው የኛን ትምህርት በመናቅና በማጥላላት በተደጋጋሚ ይህን የስተት ትምህርታቸውን እያስተማሩ ይገኛሉ እና በግንቦት ወር የሚነገር ለማርያም የሚነገር መጽሐፈ ዚቅ ላይ ያለ ሐሳብ ነው። በጣም ስህተት የሆነ በቃ ክህደት በሉት እና እሱን ሐሳብ አንስተው ነው በሞራል ሆነው እየተናገሩ እልል እያስባሉ ያሉትና እንግዲህ ወደ ቪዲዮ ልመልሳችሁና ከዛ በኋላ በእሳቸው ሐሳብ ላይ ተመስርቼ የእግዚአብሔር ቃል የሚለውን ላብራራላችሁ እፈልጋለሁ። ጌታ አምላክ ይባርካችሁ። የኚህን ሰው ቪዲዮ እንግዲህ እስቲ በጥቂቱ እናድምጠው። በቲክቶክ የተለቀቀ ነው። ከሰማን በኋላ እመለሳለሁ እኔ ማለት ነው። ተባረኩልኝ። አከብራችኋለሁ። ብዙዎች ጋር እንዲደርስ ሼር አድርጉ። ዘመናችሁ ይባረክ። ድንግል ማርያም መድኃኒት ትባላለች፣ ቤዛዊት ትባላለች፣ ቤዛ ትባላለች። ነቢያት እንደፈለጓት ቅዱስ ጴጥሮስ እንደተናገረ ሊቁ ቅዱስ ያሬድ ዛሬ በተናገረው ወይም ለእመቤታችን ለልደቷ በተናገረው ድጓ ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከኢያቄም ከሐና ድንግል ማርያም ስለተወለደች ዛሬ ታላቅ ደስታ ሆነ። እንኳን ደስ ያላችሁ። ለምን ተወለደች? ከመትቤዙ ነቢያተ ወጻድቃኔ ይላል። የተወለደች ነቢያትን ልታድን ነው፣ ጻድቃንን ልታድን ነው የተወለደች። አማን በአማን ተወልደት እመብርሃን፣ እውነት በእውነት ዛሬ እመብርሃን ተወለደች። እመብርሃን ድንግል ማርያም ስለተወለደች ዮም ፍስሐ ኮነ፣ ዛሬ ደስታ ሆነ።
እሺ እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ የጠቀሱት ሐሳብ ያለው የግንቦት ልደታ ዚቅ ገጽ 174 ላይ ነው። ዮም ፍስሐ ኮነ በእንተ ልደታ ለማርያም እመሃና ወያቄም ከመትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃን ነው የሚለው በግዕዙ። ማርያም ከሐናና ከኢያቄም ነቢያትንና ጻድቃንን ትዋጅ ዘንድ በእውነት የብርሃን እናት ተወለደች ነው የሚሉት እና ግንቦት 1 ቀን ነው ማርያም ተወለደች ብለው የሚሉት። ነገር ግን የተወለደችው ነቢያትንና ጻድቃንን ለመዋጀት ነው እንዴ? እና ማርያም ከሐናና ከኢያቄም ነቢያትና ጻድቃንን ትዋጅ ዘንድ በእውነት የብርሃን እናት ተወለደች፣ ዛሬ ተወለደች። ስለዚህ ዮም ፍስሐ ከሆነ ደስ ይበለን ዛሬ በሷ ብለው ነው የሚለው ድርሰቱ። ስለዚህ ምንድነው ያሉት እሳቸው? በጣም ደመቅ አርገው ሞቅ አርገው ደመቅ አርገው ድንግል ማርያም መድኃኒት ትባላለች አሉ። ቤዛዊት ትባላለች፣ ቤዛ ትባላለች። ቅዱስ ያሬድ ዛሬ ለእመቤታችን በተናገረው ድጓ ታላቅ ደስታ ሆነ፣ ዮም ፍስሐ ኮነ የሚለውን ነው እንግዲህ። ታላቅ ደስታ ሆነ፣ እንኳን ደስ ያላችሁ ሲሉ ህዝቡ ተያይዞ እልል አለ። ከዛ በኋላ ለምን ተወለደች አሉና የተወለደችበትን ምክንያት መናገር ጀመሩ። ከመትቤዙ ነቢያተ ወጻድቃነ፣ የተወለደችው ነቢያትን ልታድን ነው፣ ጻድቃንን ልታድን ነው ብለው ነው የተናገሩት። እንደውም ነቢያት እንደፈለጓት ቅዱስ ጴጥሮስ እንደተናገረ ጻድቃንን ነቢያትን ልታድን ተወለደች ነው የሚሉት። ነቢያት ታድነን ዘንድ ብለው ፈለጓት እንዴ? ቅዱስ ጴጥሮስስ የፈለገበት ቦታ የቱ ጋር ነው? እና በጣም ነው የሚያሳዝነውና ነቢያትንና ጻድቃንን ልታድን ተወልዳለች ወይ ድንግል ማርያም? ከዚህስ የተነሳ ድንግል ማርያም በእውነት መድኃኒት ትባላለች፣ ቤዛዊት ትባላለች እንዴ? ሁለት ቤዛ አለን እንዴ? ለመሆኑ ሁለት መድኃኒት አለን እንዴ? እኛ የምናውቀው መድኃኒት ኢየሱስ ነው። እኛ የምናውቀው ቤዛ ኢየሱስ ነው። በቃ ከኢየሱስ ውጪ መድኃኒት የለም፣ ከኢየሱስ ውጪ ቤዛ የለም። ሁለት ቤዛ የለም፣ ሁለት መድኃኒት የለም። ማርያም መድኃኒት ልትሆን፣ ማርያም ቤዛ ልትሆን በፍጹም አትችልም። ይሄ ድርሰት ስህተት ነው። ከዚህ በፊትም ተናግረነዋል፣ ደግመን እንናገራለን። ይሄ ስህተት አብርሾ ጠጥተው ደባትሮች በስርዋጽ የጻፉት ስህተት ነው። መጽሐፍ ቅዱስ ፈጽሞ አይደግፈውም፣ መጽሐፍ ቅዱስ ውስጥም አልተጻፈም። ነገር ግን በዚቆቻችሁ መጽሐፍ ላይ አብርሾ የጠጡ ደባትሮች ከመትቤዙ ነቢያተ ወጻድቃነ፣ ነቢያትንና ጻድቃንን ታድን ዘንድ ተወለደች ብለው የጻፉት ቃሽተው ነው። አጋንንት ነው ያጻፋቸው። ዮም ፍስሐ ኮነ ብለንም አንልም። እኛ የተደሰትነው ደስ የተሰኘነው በተወለደው በኢየሱስ ነው። ዛሬ በዳዊት ከተማ መድኃኒት ክርስቶስ ተወልዶላችኋልና ደስ ይበላችሁ የተባልነው በኢየሱስ እንጂ በማርያም አይደለም። ይህ ማለት ማርያምን አናከብርም ማለት አይደለም። በማርያምም ደስ ይለናል፣ የዳነች ስለሆነች፣ እንደገና ደግሞ የኢየሱስ ክርስቶስ እናት ስለሆነች። ነገር ግን መድኃኒት ተወልዳልናለች ብለን ደስ አይለንም። ጻድቃንን ነቢያትን ተዋጅ ዘንድ ተወለደች፣ ዛሬ ደስ ይበለን ብለን በመድኃኒትነት ተቀብለናት፣ በቤዛነት ተቀብለናት አንደሰትም። ይሄ ኢየሱስን ሙሉ ለሙሉ መካድ ነው። አባቴ እንዴት ይሄ ብርሃን እንዳልበራሎት አራት አይና ተብለው በፍጹም ሊገባኝ አልቻለም። በእውነት እንዴት ያሳዝናል። መጽሐፍ ቅዱስ እያለ ዚቅ ይጥቀሱ ሳያገናዝቡ፣ የትርጓሜ መምህር ኖት ተብሎ ሳያገናዝቡ። መጽሐፍ ቅዱስ እኮ በእግዚአብሔር መንፈስ የተጻፈ መጽሐፍ ነው። ሳያገናዝቡ ዚቅን ጠቅሰው በእውነት ተወለደች፣ ደስ ይበለን፣ ነቢያትን ጻድቃንን ተዋጅ ዘንድ ብለው ልትዋጅ እንደተወለደች፣ ልታድን እንደተወለደች በመቁጠር ዛሬ ደስ ይበለን ይበሉ። እንዴት ያሳዝናል። ይሄ እኮ የኢየሱስን ልደት መሻር ነው፣ ሞቱን መሻር ነው፣ መነሳቱን መሻር ነው። አንተ አታስፈልገንም፣ ልታድነን አልተወለድክም
ልታጸድቀን አልተነሳህም ብሎ ኢየሱስን መካድ ነው። እንዴት ሰው አፉን ሞልቶ እንዲህ ብሎ ይናገራል? ሕዝብንስ እንዴት እልል ያሰኛል? ይሄ የአጋንንት ድርሰት ነው። በድጓ ብለው የተናገሩት በቅዱስ ያሬድ ተጻፈ ብለው የተናገሩት እርሱ አከበሩት እንጂ የአጋንንት ጽሑፍ ነው። የእግዚአብሔር ቃል ተቃራኒ ነው። የኢየሱስን አዳኝነት የሚያስክድ ነው። ማርያም ለዚህ ተወለድኩ አትልም፣ ውሸት ነው። ብትጠየቅ ማርያም እኔ ተወለድኩ፣ ነገር ግን ቤዛዬ ኢየሱስ ነው፣ አዳኜ ኢየሱስ ነው። ምን በወጣኝና ነው ለቤዛነት ተወለድኩ ብዬ የምለው? ምን በወጣኝና ነው መድኃኒት ልሆን ተወለድኩ የምለው? ይሄ የኔ ቦታ አይደለም። ኢየሱስ ነው ቤዛና መድኃኒት ብላ የምትናገረው። እንደውም ብርቱ የሆነው እርሱ በእኔ ታላቅ ስራ አድርጓል፣ የባሪያይቱን ውርደት ተመልክቷልና ነው ያለችው። ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና ብላ መድኃኒቷ ውርደቷን ተመልክቶ መድኃኒት እንደሆናት፣ ሐሴት እንደሆናት፣ አድኖ መድኃኒት እንደሆናት፣ ሐሴት እንደሆናት ነው የተናገረችው። ውርደቷን አይቶ ኃጢአት እኮ እርሷንም የሚመለከት ነገር ነው። በጣም እኮ እንዴት ያሳዝናል። ስለዚህ ይህንን ድርሰት ልታስተካክሉ ይገባል፣ ልታስወጡ ይገባል። እስመ በእንቲአሃ ወበእንተ አዝማዲሃ ተሰቀልኩ ዲበ ዕፅ ከመ አድኅኖሙ አብርሃምሃ ይስሐቅሃ ወያዕቆብሃ ወባዕዳነ ነቢያተ እለ ከማሆሙ ብላችሁ ተናግራችሁ የለም? ስለ እርሷና ስለ ዘመዶቿ በእንጨት ላይ ተሰቀለ፣ አብርሃምን፣ ይስሐቅን፣ ያዕቆብን ያድናቸው ዘንድ ብላችሁ አልተናገራችሁም? እዚህ ጋር ተመልሳችሁ ደግሞ ከመትቤዙ ነቢያተ ወጻድቃነ አማን ተወልደት ትላላችሁ። ድርሰታችሁ እንኳን እርስ በርሱ የሚጋጭ ነው። ስለዚህ ሁለት መድኃኒት የለም። ማርያም መድኃኒት አይደለችም። ማርያም ቤዛ አይደለችም። እርሷን የሚቤዥ ተወለደ፣ እርሷን የሚያድን ተወለደ እንጂ። እስመ በእንቲአሃ ወበእንተ አዝማዲሃ ተሰቀልኩ ዲበ ዕፅ፣ ስለ እርሷና ስለ ዘመዶቿ በእንጨት ላይ ተሰቀልኩ፣ ከመ አድኅኖሙ አድናቸው ዘንድ። ስለዚህ መዳን እሷንም የሚመለከት ነው። መቤዠትን በተመለከተ ለእርሷን ቤዛ ነው ኢየሱስ እንጂ እሷ ቤዛ ልትሆን አትችልም። እርሷ አዳኝ ልትሆን አትችልም። የተወለደችው ልታድን ሳይሆን መወለድ ስላለባት ነው የተወለደችው። የተወለደችው ቤዛ ልትሆን ሳትሆን መወለድ ስላለባት ነው የተወለደችው። እንኳን ተወለደች እሰየው። ነገር ግን ቤዛ ልትሆን አልተወለደችም። አዳኝ ልትሆን አልተወለደችም። እነ ጴጥሮስን አልፈለጓትም። ነቢያት እንደፈለጓት ጴጥሮስ እንደፈለጋት ብለው እንዳሉት ጴጥሮስና ነቢያት የፈለጉት ኢየሱስን ነው። ፈኑ ዴከ ማርያም ብለው፣ ፈኑ ብርሃነ ከወጽድቀከ ብለው፣ አድነኒ ወባልሃኒ ብለው፣ በቃ እማይብዙ ቀኝህን ላክልን፣ ብርሃንህን ላክልን፣ ማንቲ ምርሃኒ ወይ ሰዳኒ ደብረ መቅደስከ፣ ወደ ቅዱስ መቅደስ ይመራን ዘንድ ብርሃንህን ላክልን፣ ቀኝህን ላክልን። ፈኑ ዴከ ማርያም፣ ከአርያም እጅህን ላክ፣ መድኃኒትህን ላክ ብለው ነቢያት የፈለጉት ኢየሱስን ነው እንጂ ማርያምን አይደለም። በፍጹም የሚገናኝ ነገር አይደለም። እንግዲህ መጽሐፍ ቅዱስን እያነሳው ማርያም መድኃኒት እንዳልሆነች እና ኢየሱስ መድኃኒት እንደሆነ
ማርያም ቤዛ እንዳልሆነችና ኢየሱስ ቤዛ እንደሆነ ላሳየው ትፈልጋለሁ። እግዚአብሔር አምላክ ስሙ ለዘላለም ይባረክ። አዎ መድኃኒት ኢየሱስ ነው እንጂ ማርያም አይደለችም። አዎ ማርያም አይደለችም። እንግዲህ ከመጽሐፍ ቅዱስ እያንዳንዱን ጥቅስ እያነሳው መናገር እፈልጋለሁ። ሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ በወስዶት አውጡ። በመረጃ ነው የምናገረው። እግዚአብሔር የተመሰገነ ይሁን ለዘላለም። እርስዎ በእርግጥ እውነት ነው የትርጓሜ መምህር ስለሆኑ እንዴት ይጠቅስብኛል ሊሉ ይችላሉ። ነገር ግን እርስዎን የሰማ ሕዝብ የኔን ጥቅስ ደግሞ ይሰማል። ስለዚህ ነፃ ይወጣል ማለት ነው። እግዚአብሔር የተባረከ ይሁን። ባይፈልግ እንኳን ይሰማዋል። የሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ እንዲህ ብሎ ይናገራል የእግዚአብሔር ቃል። አትፍሩ፣ ዛሬ በዳዊት ከተማ እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። አትፍሩ፣ ዛሬ በዳዊት ከተማ መድኃኒት ነው የሚለው። መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። መድኃኒት ማርያም የሆነች ተወልዳላችኋለችና አይልም። አዎ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ነው የሚለው። ስለዚህ መድኃኒት ክርስቶስ እንጂ ማርያም መድኃኒት አይደለችም። እርሶ ግን ማርያም መድኃኒት ናት ብለዋል። በጣም የሚያሳዝን ነው። ድንግል ማርያም መድኃኒት ትባላለች? አትባልም። አዎ ቤዛም አትባልም። መድኃኒት የተባለ ኢየሱስ ነው። መድኃኒት ክርስቶስ፣ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ብሎ ነው የሚናገረው። አዎ ይህንን ነው በግዕዙም ጭምር ጠቅሰው ሊያስተምሩ የሚገባው። መላእክት መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል እያሉ ማርያም መድኃኒት ናት ይላሉ እንዴ እርሶ? በጣም ነው የሚያሳዝን። የወንጌል ተቃራኒ እንደገና ዮሐንስ ወንጌል ምዕራፍ 4 ቁጥር 42 ላይ እንዲህ ብሎ ይናገራል የእግዚአብሔር ቃል። ዮሐንስ 4 ቁጥር 42 እንዲህ ይላል። እግዚአብሔር አምላክ ስሙ ለዘላለም ይባረክ። አዎ ስለ ቃሉም ከፊተኞች ይልቅ ብዙ ሰዎች አመኑ። ሴቲቱንም አሁን የምናምን ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋልና እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር። እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን። ድንግል ማርያም የዓለም መድኃኒት እንደሆነች እናውቃለን አሉ? አላሉም እኮ። እቺም ሳምራዊቷ ሴት የሰበከችው ክርስቶስን እንጂ ማርያምን አይደለም። ስለዚህ የዓለም መድኃኒት እንደሆነ እናውቃለን አሉ። ስለዚህ ልናውቅ የተገባን መድኃኒት አንድና አንድ ኢየሱስን ብቻ ነው። አዎ ታሪክ የለወጠ ኢየሱስ፣ እንስራ ያስጣለ ኢየሱስ፣ የዚችን ሴት ታሪክ እኮ የመሸማቀቅ ታሪክ የቀየረ ኢየሱስ ነው። ሀበኒዮሙ እቱ ማይ እንድትል ይህንን ውሃ እባክህ ስጠኝ እንድትል ያደረጋት፣ ከመ ኢይምጻ ዳግመ እንድትል ዳግመኛ እንዳልመጣ ወደዚህ ውሃ ይህን ውሃ ስጠኝ እንድትል ያደረጋትና ያረካት፣ እንስራዋን ሁሉ ትታ ሄዳ ለዘመዶቿ ውሃ ደገት ቀሱታ ዋተወት ሀገረ ወነገረት ለሰብአ ቤታ ይላል። ለቤተሰቦቿ እንድትናገር ያደረጋት እኮ ሕይወቷን ለውጦ ኢየሱስ እንጂ ማርያም አይደለችም። ከዛ በኋላ የሀገሯ ሰዎች ደግሞ እኛ የምናምነው አሁን ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋልና እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር ይላል። እንኳንም ረዳቸው ያውቁ ዘንድ የዓለም መድኃኒት የሆነ። እነዚህ ሳምራውያን አውቀው እርሶ ግን አላወቁም የዓለም መድኃኒት ክርስቶስ መሆኑን። ቢያውቁማ ኖሮ በዛ በተሰበሰበው ሕዝብ ሁሉ ፊት የዓለም መድኃኒት ክርስቶስ ነው ብለው ይሰብኩ ነበር እንጂ ማርያም መድኃኒት ናት አይሉንም ነበር። በሚዲያ ሁሉ እስኪነገር ድረስ በጣም ነው ያዘንኩት። አዎ ይቅር ይበሎት እንግዲህ፣ ወደዚህ እውነት ይመልሶት ነው የምለው። በቃ አልፈራም እኔ እውነትን በመናገር ዙሪያ። የሐዋርያት ሥራ 5:31 ላይ ሄደን ስንመለከት እንዲህ ብሎ የእግዚአብሔር ቃል ይናገራል። የሐዋርያት ሥራ 5:31 ላይ የሐዋርያት ሥራ 5:31 ላይ እንዲህ ይላል፣ እናንተ በእንጨት ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው። ይህን እግዚአብሔር ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስን መድኃኒት አድርጎ በቀኙ
ከፍ ከፍ አደረገው፣ ራስም መድኃኒት አድርጎ በቀኙ ከፍ ከፍ አደረገው ይላል። ምን ይሰጥ ዘንድ? ንስሐንና የኃጢአትን ስርየት ይሰጥ ዘንድ። ስለዚህ ንስሐና የኃጢአት ስርየት የሚሰጠን ኢየሱስ ነው፣ ቄስ አይደለም። ይሰጠን ዘንድ ራስን መድኃኒት አድርጎ በቀኙ ከፍ ከፍ አደረገው እግዚአብሔር አብ፣ ንስሐና ስርየትን ይሰጥ ዘንድ። ስለዚህ ያለሱ ንስሐ የለም፣ ያለሱ ስርየት የለም፣ ምህረት የለም። ንስሐ ማግኘት መቀበል የሚፈልግ ሰው፣ ስርየት ማግኘት የሚፈልግ ሰው ራስና መድኃኒት ሆኖ በቀኙ ከፍ ከፍ ወዳለው ወደ ኢየሱስ ነው መምጣት ያለበት። ስለዚህ መድኃኒትነቱ ንስሐና ስርየትን በመስጠት ነው። ስለዚህ ማርያም ንስሐና ስርየትን መስጠት ትችላለች፣ በቀኙ ከፍ ከፍ ብላለች። በዚህ ኃይል ነው እንዴ ወደ እግዚአብሔር የሄደችው ማርያም? እንዴት ያሳዝናል! እና ማርያም መድኃኒት ሲሉ ትንሽ አይከብዶትም? እግዚአብሔር መድኃኒት አድርጎ ከፍ ከፍ አድርጎት ኢየሱስን ንስሐና የኃጢአትን ስርየት ይሰጥ ዘንድ በቀኙ ከፍ ከፍ ያደረገው ኢየሱስ እያለ ማርያም ማለቶት ምንም ልትሰጠን የማትችለውን ንስሐም ሆነ ስርየት ልትሰጠን የማትችለውን ማርያምን አምጥቶ ወደዛ መሳብ በጣም በጣም ትክክል አይደለም። ሌላው የሐዋርያት ሥራ 13:23 ላይ የሐዋርያት ሥራ 13:23 ላይ ደግሞ ሄደን ስንመለከት 13:23 እንዲህ ብሎ ይናገራል። ከዚህ ሰው ዘር እግዚአብሔር እንደ ተስፋው ቃል ከማን? ከዳዊት። ከዚህ ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ። ከማን ዘር? ከዳዊት ዘር። መድኃኒት ኢየሱስን አመጣ አለ እንጂ መድኃኒት ማርያምን አመጣ አላለም። መድኃኒት ኢየሱስን አመጣ። ይኸው መጽሐፍት ኢየሱስ መድኃኒት እንደሆነ በተለያየ መንገድ ይነግሩናል። መድኃኒት ኢየሱስን አመጣ ከዚህ ዘር ከማ? ከዳዊት፣ ከእሴይ ልጅ ከዳዊት መድኃኒትን ኢየሱስን አመጣ። ለዚህ ነው ወልደ ዳዊት የተባለው ኢየሱስ። ኦ ወልደ ዳዊት ተሳሃለን ያሉት እኮ ለዚህ ነው። እኔ ለእርሶ ልነግሮት አልችልም። ኦ ወልደ ዳዊት ተሳሃለን፣ የዳዊት ልጅ ሆይ ማረን ያሉት እኮ ለዚህ ነው። የዳዊት ልጅ ተብሏል። በዘር ተቆጥሮ ከዳዊት ዘር መጥቷል ኢየሱስ። መድኃኒት ኢየሱስን አመጣልን። ኢየሱስም ብሎ የመጣ አይደለም፣ በስጋ ዘር ተቆጥሮለን መድኃኒት ሊሆን የመጣ ነው። ይህንን ነው የሚነግረን። ክብር ለእግዚአብሔር ለአምላካችን ይሁን። ሮሜ 11:26 ላይ ደግሞ በወስዶት ዛሬ እንግዲህ ይህንን ጥቅስ ይህንን ቃል ይጠጡ። የህይወት ቃል እግዚአብሔር የተመሰገነ ይሁን ለዘላለም። ሮሜ 11:26 ደግሞ እንዲህ ብሎ ይናገራል። እንደዚሁም እስራኤል ሁሉ ይድናል ተብሎ እንደተጻፈ መድኃኒት ከጽዮን ይወጣል፣ ከያዕቆብ ኃጢአተኝነትን ያስወግዳል። ከያዕቆብ ኃጢአተኝነትን የሚያስወግደው ማን ነው? መድኃኒት የሆነው ኢየሱስ ነው። ከጽዮን የወጣው መድኃኒት ከጽዮን ይወጣል አለ እንጂ መድኃኒት ከጽዮን ትወጣለች፣ ኃጢአተኝነትን ታስወግዳለች ተብሎ ለማርያም አልተነገረ። መድኃኒት ከጽዮን ይወጣል፣ ከያዕቆብ ኃጢአተኝነትን ያስወግዳል ብሎ ይናገራል። እግዚአብሔር የተመሰገነ ይሁን ለዘላለም። ፊልጵስዩስ 3:20 ላይ ደግሞ በወስዶት ፊልጵስዩስ 3:20 እንዲህ ብሎ ይናገራል። እኛ ሀገራችን በሰማይ ነውና ከዚያ ደግሞ የሚመጣ መድኃኒት እርሱንም ጌታችን ኢየሱስ ክርስቶስን እንጠባበቃለን። የዳነ ሰው የሚመጣ መድኃኒትን ይጠባበቃል። ሀገሬ በሰማይ ነው ብሎ እርግጠኛ ሆኖ ኢየሱስ ያዳነን ሀገራችንን በሰማይ ሊያደርገው ነው። ኢየሱስን መድኃኒቴ ያለ ሰው አገሩ በሰማይ ነው። ይሄ ያዳነን ጌታ በሰማይ ያለ ጌታ በሰማይ ያለ ጌታ ይመጣል። እኛም ደግሞ እርሱን እንጠብቃለን። ለምንድን ነው የሚመጣው? እርሱ ሁሉን እንኳ ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋው እንዲመስል የተዋረደውን ስጋችንን ይለውጣል። የተዋረደውን ስጋችንን ለውጦ ነው የሚወስደን። ነገር ግን ይመጣል ኢየሱስ።
ድነን ብቻ የቀረን አይደለንም፣ ይወስደናል። ስፍራ ላዘጋጅላችሁ ይሄዳሉ። እያድገክሙ እጓለ ማውታት ትኩኑ ብሏል። የሞት ልጆች ትሆኑ ዘንድ አልተዋችሁም። ይደንግጽክሙ ልብክሙ። ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ሲያነቡ ይደንግጽክሙ ልብክሙ እመኑ ብየ ወእመኑ በአቡየ እስመ ውስተ ቤተ አቡየ ብዙ ማህደር ወምዕራፍ ቦቱ። ልባችሁ አይደንግጽ አይታወክ፣ በእኔ እመኑ በአባቴም እመኑ፣ በአባቴ ዘንድ ብዙ ማረፊያ አለ። ስፍራ ላዘጋጅላችሁ እሄዳለሁ፣ ተመልሼ እመጣለሁ፣ እኔ ባለሁበት እናንተን በዚያ አኖራለሁ ብሏል። ስለዚህ ያዳነን ጌታ ይመጣል። ስለዚህ እኛ አገራችን በሰማይ ነው። ከላይ የሚመጣውን መድኃኒት እንጠብቃለን። ተስፋችን እሱ ስለሆነ ይህንን ነው የሚነግረን የእግዚአብሔር ቃል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 14 ላይ ደግሞ ሄደው በወስዶት አንደኛ ጴጥሮስ 4:14 ላይ ይቅርታ አንደኛ ዮሐንስ 4:14 ነው። አንደኛ ጴጥሮስ ሳይሆን አንደኛ ዮሐንስ 4:14 ላይ ደግሞ ምን ይላል? እኛም አይተናል፣ አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። እኛም አይተናል፣ አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ስለዚህ የዓለም መድኃኒት ኢየሱስ ብቻ ነው። ቅዱሳን የዓለም መድኃኒት አይደሉም። ጻድቃን የዓለም መድኃኒት አይደሉም። ማርያም የዓለም መድኃኒት አይደለችም። የዓለም መድኃኒት ኢየሱስ ነው። ለዚህ ነው አባቶች ሐዋርያት እኛም አይተናል፣ አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ማን? እግዚአብሔር አብ ልጁን የዓለም መድኃኒት እንዲሆን ነው የላከው። ስለዚህ መዳን በኢየሱስ ብቻ ነው። ከዚህ እውነት የተነሳ መዳን በማን ነው? በኢየሱስ ነው። የሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ኢየሱስ ነው የሚለን ለዚህ ነው። መዳን በኢየሱስ ብቻ ነው እና እኛም አይተናል፣ አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን አሉ። ስለዚህ የእርሶ ምስክርነት ትክክል አይደለም ማለት ነው። የዓለም መድኃኒት ሊሆን እንደላከው ኢየሱስ ያድናል ብለው ሊመሰክሩ ሲገባ ማርያም አዳኝ ናት አሉ። በጣም ነው የሚያሳዝነው። ማርያም አዳኝ ናት፣ ድንግል ማርያም መድኃኒት ናት፣ ቤዛዊት ትባላለች አሉ። ስለዚህ ስለ ኢየሱስ አልመሰከሩም ማለት ነው። ከዚህ በኋላ ስለ ኢየሱስ መስክሩ፣ አዳኝ ኢየሱስ ነው ብለው ልክ እንደ ጴጥሮስ እንደመሰከረው ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ነው፣ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው አለ። ክርስቶስ እንደሆነ የአይሁድ ሕዝብ ሁሉ ይወቅ አለ። እናንተ ሰቅላችሁ የገደላችሁትን እግዚአብሔር ከሙታን አስነሳው፣ እኛም ለዚህ ምስክሮች ነን ብሎ ስለ ኢየሱስ አዳኝነት መስክሮ ነው 3000 ነፍስ የመጣው። ስለዚህ ኢየሱስን ይመስክሩ፣ አይፍሩ። ይሄ ዓለም ያልፋል፣ ቀሪ ነው፣ እድሜው ተገባዷል። ከዚህ በኋላ ምን ይጠብቃል? ኢየሱስን መስክረው ቢያልፉ አይሻልም? ሞቅ ደመቅ አድርገው ማርያም ይበሉ። ፍጡር ናት ማርያም፣ መድኃኒት ያስፈልጋታል እንጂ አዳኝ ናት። የዓለም መድኃኒት እንደሆነ እኛም አይተናል፣ አባት ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን እያሉ አባቶች ሐዋርያት የዓለም መድኃኒት ሊሆን አብ ልኮት ኢየሱስን ማርያም ናት የዓለም መድኃኒት ይላሉ። መድኃኒት ናት ማርያም፣ ቤዛ ናት ይላሉ። በጣም ትልቅ ነውር ነው። እንዲህ ብሎ እንግዲህ የእግዚአብሔር ቃል ይናገራል ማለት ነው። ሁለተኛ ጴጥሮስ 3:1 ሄደን ብንመለከት ወዳጆች ሆይ አሁን የምጽፍላችሁ መልእክት ይህች ሁለተኛይቱ ናት። በቅዱሳን ነቢያትም ቀድሞ የተባለው ቃል በሐዋርያቶቻችሁም ያገኛችሁትን የጌታንና የመድኃኒትን ትእዛዝ እንድታስቡ በሁለቱ እያሳሰብኳችሁ ቅን ልቦናችሁን አነቃቃለሁ። በሁለቱ እያሳሰብኳችሁ በማና በማ? የጌታንና የመድኃኒትን ትእዛዝ እንድታስቡ።
የአዳኙን የኢየሱስንና ትእዛዙን እንድታስቡ በእነዚህ በሁለቱ አነቃቃቸዋለሁ ይላል። ስለዚህ አዳኝ ኢየሱስ ነው እንጂ አዳኝ ማርያም አይደለችም። ይህንን አንድ እውነት ልነግሮ ትፈልጋለሁ። መዳን የሐዋርያት ሥራ 4:12 በኢየሱስ ብቻ ነው። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ኢየሱስ ነው ብሎ ይናገራል። እንደገና አንደኛ ተሰሎንቄ 5:9 ላይ ደግሞ በወስዶት እንግዲህ እነዚህን ጥቅሶች የያዟቸው ማጠናከሪያ ጥቅሶች፣ እውነተኛ ጥቅሶች ናቸው። በእግዚአብሔር መንፈስ የተጻፉ ሐሳቦችን ነው እያካፈልኩት ያለሁት። አንደኛ ተሰሎንቄ 5:9 ላይ እንዲህ ይላል። 5:9 እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው ይላል። ስለዚህ መዳን በማን ነው? በጌታችን በኢየሱስ ነው። እግዚአብሔር ለቁጣ አልመረጠንምና። የሚያንቀላፉ በሌሊት ያንቀላፋሉ፣ የሚሰክሩ በሌሊት ይሰክራሉና እያለ በሌሊት ስለሚሰክሩ ስለሚያንቀላፉ ከተናገረ በኋላ እኛ ግን ከቀን ስለሆንን የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር ይላል። ከቀን ያደረገን ኢየሱስ ነው። ይህንን ራስ ቁር በላያችን ላይ ደፍቶ ማለት ነው። በመጠን እንኑር ይለንና እግዚአብሔር ለቁጣ አልመረጠንምና፣ እግዚአብሔር ለቁጣ ማንንም አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው ይላል። መዳንን ማግኘት የፈለገ ሰው በጌታችን በኢየሱስ ክርስቶስ ማመን አለበት። በቃ በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው። በሌላ መዳንን አናገኝም። መዳንን በማን ነው የምናገኘው? በጌታችን በኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን በማመን ማለት ነው። ለዚህ ነው የሐዋርያት ሥራ 16 ላይ እመን አንተና ቤተሰብ ትድናላችሁ ያለው ለዛ ለእስረኛው ዘበኛ። ከዛ አምኖ ተጠመቀ ይላል። መዳንን አገኘ ማለት ነው። በጌታችን በኢየሱስ ክርስቶስ መዳንን ካላገኘን በሌላ በምንም አናገኝም። እግዚአብሔር ለቁጣ አልመረጠንም። በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው። ዘበኛው ድኗል። እንደገና ያቺ ቀይ ሐር ሻጭ ድናለች። የሐዋርያት ሥራ 16 ሄደው ማየት ይችላሉ። በጌታ የማምን መሆኔን ከፈረዳችሁልኝ ወደ ቤቴ ግቡ ያለችው ስለዳነች ነው። ቃሉን ትሰማ ዘንድ ልቧን ስለከፈተላት ለሊዲያ አመነች። ልቧ ተከፍቶ፣ የልብ መከፈት ያስፈልጋል ለማመን ራሱ። ከዛ በጌታ የማምን መሆኔን ከፈረዳችሁልኝ ወደ ቤቴ ግቡ አለች ይላል። አስተናገደች። መስተንግዶ ማንኛውም በጎ ስራዎች ከእምነት መልስ የሚሆን እንጂ ስላስተናገድን፣ ለተራበ ስላበላን፣ ስላጠጣን የምንድን አይደለንም። ነገር ግን የዳነ ሰው ለተራበ ያበላል፣ ለተጠማ ያጠጣል፣ በቤቱ መስተንግዶ ያደርጋል። እንደ ሊዲያ ማለት ነው። ያም እኮ ዘበኛው መስተንግዶ አደረገ። ቁስላቸውን አጠበላቸው፣ ከቤተሰቦቹ ጋር ሐሴት አደረገ ይላል። በመጀመሪያ ግን እድን ዘንድ ምን ማድረግ ይገባኛል ጌቶች ሆይ? በጌታ በኢየሱስ ክርስቶስ እመን ነው ያሉት። ስለዚህ እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ ይላል። መዳን የሚገኘው በጌታችን በኢየሱስ ክርስቶስ ነው። ማለት ጌታችን ኢየሱስ ክርስቶስን በማመን ነው። እርሱ የሰራውን ስራ። ለምን? እርሱ ስለ በደላችን ነው የሞተው፣ እኛን ስለማጽደቅ ነው የተነሳው። ሮሜ 3:23-25 ላይ ሄደን ስንመለከት ማለት ነው ስለ በደላችን ነው የሞተው፣ እኛን ስለማጽደቅ ነው የተነሳው። ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅ። ሮሜ 4:23-25 ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅ የተነሳውን ለምናምን ለእኛ ጽድቅ ሆኖ ይቆጠርልናል ስለሚል ስራ ተሰርቷል፣ አልቋል ማለት ነው። ስለዚህ በኢየሱስ ክርስቶስ የምናምነው ለምንድን ነው? ስለ በደላችን አልፎ የተሰጠ ስለሆነ፣ እኛን ስለማጽደቅ ስለተነሳ ማለት ነው። እንደገና ደግሞ 2 ቆሮንቶስ 5:21 ላይ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ኃጢአት አደረገው ይላል። በእርሱ ሆነን ነው የእግዚአብሔር ጽድቅ የሆነው። ጻድቅ ብቻ አይደለም የሆነው፣ የእግዚአብሔር ጽድቅ ሆነን እና የምናምንበት ምክንያቶች እነዚህ ናቸው።
በእርሱ ባይሆን ኖሮ የእግዚአብሔር ጽድቅ መሆን አንችልም። በእርሱ ባይሆን ኖሮ ጻድቃን ተብለን አንቆጠርም። ስለ በደላችን አልፎ ሞተ፣ እኛን ስለማጽደቅ ተነሳ። ለምናምን ደግሞ ይህንን እውነት ለምናምን ለእኛ ጽድቅ ሆኖ ተቆጠረልን ማለት ነው። ስለዚህ ነው በኢየሱስ ክርስቶስ በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እግዚአብሔር ለቁጣ አልመረጠንምና የተባለው ለዚህ ነው። መዳንን ለማግኘት ነው። ዝም ብሎ መዳን ወደኛ አልመጣም። ኢየሱስ በከፈለው ዋጋ ነው እና ይህንን ልንገነዘብ ያስፈልጋል። ሌላው ሁለተኛ ጢሞቴዎስ 2:10 ላይ ሄደን ብንመለከት ሁለተኛ ጢሞቴዎስ 2:10 ስለዚህ እነርሱ ደግሞ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲያገኙ ስለተመረጡት በነገር ሁሉ እጸናለሁ። በነገር ሁሉ እጸናለሁ። ስለዚህ እነርሱ ደግሞ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲያገኙ። መዳን ያለው በማን ነው? በክርስቶስ ኢየሱስ ነው። ያለውን መዳን ነው የሚለው። መዳን ሌላ ውስጥ አታገኙም። በክርስቶስ ኢየሱስ ነው። በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲያገኙ ስለተመረጡት በነገር ሁሉ እጸናለሁ አለ። ሰው መዳንን ካላገኘ ምንም ጥቅም የለው። ቢያገለግል፣ ቢዘምር፣ ቢሰብክ፣ ምግባራት ቢያደርግ መዳንን በክርስቶስ ኢየሱስ በኢየሱስ ክርስቶስ ያለውን መዳን ካላገኘ ጥቅም የለው። ለዚህ ነው ጳውሎስ በነገር ሁሉ እጸናለሁ ያለው። ስለዚህ መዳን በኢየሱስ ብቻ። ቤተ ክርስቲያን አጠንክራ ኦርቶዶክሳዊት ሐዋርያዊት ቤተ ክርስቲያን መዳን በኢየሱስ ብቻ እንደሆነ ለሕዝቧ ማስተማር አለባት። ይህንን መሸፈን የለባትም። ጠላት ነው እንድትሸፍን የሚያደርጋት እና ሌላ ትርክቶችን እንድታወራ ተረታ ተረት የሆኑትን ዝም ብሎ ያልሆነ ነገር እንድታወራ የሚያደርጋት ዋናውን እንድትስት ነው። መዳን ያለው በጌታችን በኢየሱስ ክርስቶስ ነው። የገባው ሰው እንደ ጳውሎስ በነገር ሁሉ ይጸናል። ሰዎች ከዳኑ በኋላ ዝም አይልም። እንዳይንሸራተቱ በነገር ሁሉ ይጸናል ማለት ነው። እንዲያገኙ ሰዎች በነገር ሁሉ ይጸናል። ስለዚህ እኛም የጸና ነው። ብዙ ነገሮችን የተው ነው። ከቤተሰብ የተለየ ነው። ኦርቶዶክስ ከምትሰጠን ጥቅማ ጥቅም የተለየ ነው እና በዚህ ነገር የጸና ነው። መዳን በኢየሱስ ክርስቶስ ስለሆነ ነው። ይህንን ለማግኘት ነው የጸና ነው። ደግሞም አግኝተናል። በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲያገኙ ስለሚል መዳንን አግኝተናል። በምድር ብንሄድ ወደ አባታችን ነው የምንሄደው። ይህንን ይናገራል የእግዚአብሔር ቃል። እንደገና አንደኛ ተሰሎንቄ 5:9 አንደኛ ተሰሎንቄ 5:9 እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ይላል። መዳን የሚገኘው በጌታችን በኢየሱስ ክርስቶስ ነው ማለት ነው። ዕብራውያን 5:9-10 ሄደው ቢያዩ ደግሞ ሁሉ መዳን ዕብራውያን 5:9 እና 10 ቢመለከቱ እግዚአብሔርን ስለመፍራቱ ተሰማለት፣ ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ካለ በኋላ ከተፈጸመ በኋላ በእግዚአብሔር እንደ መልከጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት የዘላለም መዳን ምክንያት ሆነላቸው። ለማ ለሚታዘዙለት። ስለዚህ የዘላለም መዳን ያለው በኢየሱስ ነው። ኢየሱስ በከፈለው ዋጋ ነው እኛ ሄዳን ነው። ከብርቱ ጩኸት ከእንባ ጋር ምልጃን አቅርቧል። ኢየሱስ ኑዳኑ ብሎ ዝም ብሎ በአምላክነቱ ያዳነን አይደለም። ስለኛ የከፈለው ዋጋ አለ። ኃጢአት ሆኗል፣ እርግማን ሆኗል። እንደገና ደግሞ ከብርቱ ጩኸት ከምልጃ ጋራ ከእንባ ጋራ ምልጃን አቅርቧል። ከዚህም የተነሳ እግዚአብሔርን ስለመፍራቱ ተሰምቶለታል። እኛ አልተሰማንም ነበር። የተሰማ ማንም አልነበረም። ኢየሱስ ነው የተሰማው በመዳን ዙሪያ። ይሄ መዳን ዝም ብሎ የተገኘ አይደለም። እንባ ጩኸት ነበረበት። ኢየሱስ ያንን እንባ አንብቷል። ከኃጢአተኞች ጋር ኢሳይያስ 53 ላይ ተቆጥሯል።
መዳንን ሊያመጣልን ሊሰጠን ማለት ነው። ስለዚህ ለሚታዘዙለት የዘላለም መዳን ምክንያት ሆነላቸው። የከፈለውን ዋጋ አይተው የዘላለምን መዳን እንዲያገኙ መታዘዝ ነው። በእምነት የሚገኘውን ድህነት አሜን ብሎ ጌታዬ አዳኜ ነህ ብሎ እንደ ማርያም መቀበል ያስፈልጋል። እንደ ማርያም ይቀበሉ። አዳኝ ኢየሱስ ነው። በቃ ተከፍሏል ዋጋ። እግዚአብሔር አምላክ የተመሰገነ ይሁን። ይህንን መዳን ቸል ብንል እንዴት እናመልጣለን እያለ ይናገራል ዕብራውያን 2:2 ላይ። ይህን መዳን ቸል ልንል አይገባም። ዋጋ የተከፈለበት ኢየሱስ ከአመፀኞች ጋር የተቆጠረበት ከብርቱ ጩኸት ከእንባ ጋር ምልጃን ያቀረበበት እግዚአብሔርን ስለመፍራቱ የተሰማለት ይህንን እንደዚህ ተሰምቶለት ነው ይህንን መዳንን ያመጣልን። እንደገና ደግሞ ኃጢአት አድርጎት እግዚአብሔር 2 ቆሮንቶስ 5:21 ላይ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ኢየሱስን ኃጢአት አደረገው ይላል። ኃጢአት አድርጎት እንዲህ ሆኖ ነው መዳንን ያመጣልን። ስለዚህ ይህንን መዳን ቸል ልንል አይገባም። ሌሎችንም ደግሞ ይሄ መዳን የበራላቸውን ሰዎች ልንጠላቸው አያስፈልግም። ጴንጤ ናቸው፣ መናፍቅ ነው ልንል አይገባም። ይሄ እውነት በርቶላቸው ነው አዳኜ ነህ ብለው ተንበርክከው አልቅሰው አንብተው የተቀበሉ የገባቸው ሰዎች እኮ ዝም ብለው አይደለም፣ ግትር ብለው አይደለም፣ አልቅሰው አንብተው ነው የሚቀበሉት። እያለቀሱ ደረታቸውን እየደቁ ያ እኮ ቀራጩ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር ገና ኢየሱስ ሳይሰቀል። አሁንማ ኢየሱስ ተሰቅሎ መጋረጃ ተቀዶ የዘላለም መዳን መጥቶልን እንዴት ደረታችንን ደቅተን አንቀበለውም? ይሄን ጌታ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። የኤርፖርት ሄጄ ነው እንደምቀበለው እያለ ኦርቶዶክሳዊ ያፌዛል። ዘኬ ለምዶ ተስካር ዝክር መለኪያ ለምዶ መለኪያ ነው ያስለመዳችሁት። ዝክር ማን ባለ ሳምንት ነው ያስለመዳችሁት። ምን ያድርግ? ያፌዛል። በቃ በሞተው ጌታ አይኑ አልበራ ብሎ የገባው ግን አልቅሶ ነው የሚቀበለው። ስምዖን እቺ ሴት ኃጢአተኛ ናት እንዳለ ሉቃስ 7 ላይ እየኮነንን እኛ በቃ ያቺ ሴት እኮ በእንባዋ ነው እግሩን ያራሰችው፣ በፀጉሯ ነው ያበሰችው። አልቅሳ መድኃኒት መሆኑን ተረድታ እኮ ነው ከዚህ ኃጢአት ገላግለኝ አድነኝ፣ አንተ ለእግሬ ውሃ ላቀረብክልኝ። እሷ ከመጣች ጀምሮ በእንባዋ እግሬን አራሰ፣ አንተ ዘይት፣ እሷ ግን ቀባችኝ። ብዙ ሽታለች፣ ብዙ ኃጢአቷ ተሰርዮላታል ተብሎ በኢየሱስ ኃጢአቷ ተስተሰረየ። ራስና መድኃኒት አድርጎ በቀኙ ያስቀመጠው ንስሐና የኃጢአትን ስርየት ለመስጠት ነው። የሐዋርያት ሥራ ምዕራፍ 5 ላይ በጠቀስኩሎት ሐሳብ መሰረት ንስሐና የኃጢአት ስርየት ቄስ መስጠት አይችልም። አይደለም ቄስ፣ ጳጳስ አይሰጡም። ዘርፋፋ ቀሚስ ቢያደርግና ቆብ ይሄ ድስት የመሰለ ቢደፋ መስቀል እዚህ ላይ ቢያንጠለጥል በምንም መልኩ የሞተልን ጌታ ነው ንስሐና የኃጢአት ስርየት የሚሰጠው። ኃጢአትሽ ተሰርዮልሻል በሰላም ሂጂ ማለት የሚችል እኔም አልፈርድብሽም ማለት የሚችል ኢየሱስ ነው። ራስና መድኃኒት አድርጎ በቀኙ አስቀምጦታልና ንስሐና የኃጢአትን ስርየት ይሰጥ ዘንድ የሐዋርያት ሥራ ምዕራፍ 5። ስለዚህ ኑ ወደ ኢየሱስ። ሊቀ ሊቃውንት እንባል፣ ጳጳስ እንባል፣ ሊቀ መኳስ እንባል፣ ፓትርያርክ ለምን አንባልም? ወደ ኢየሱስ ካልመጣን መንገዳችን የሲኦል መንገድ። ወደ ኢየሱስ ኢየሱስን ነው በቀረ የህይወት ዘመናችን ልንሰብከው የሚገባው። መላእክት እንኳን ቢሆኑ እኮ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ ናቸው እንጂ አዳኞች አይደሉም፣ አጋዦች ናቸው። ሰው መዳንን እንዲወርስ ዕብራውያን 1:14 ላይ መዳንን እንዲወርስ አጋዥ እንጂ አንድ መልአክ አዳኝ አይደለም። አልሞተም፣ አልተሰቀለም፣ ለኛ አጋዥ ነው። ፊቱንም ደግሞ መድኃኒት በበረት ተወለደ፣ ሕያውን ከሙታን መካከል ስለምን ትፈልጋል? ተነስቷል እንጂ በዚህ የለም ብሎ የተናገረ ነው። መልአክ አጋዥ ነው መዳንን ይወርስ ዘንድ። ሙሉ መዳንን ያመጣ ዋጋ ከፍሎ ያጸደቀን ኃጢአት ሆኖ መርገም ሆኖ ከብርቱ ጩኸት ከእንባ ጋር ምልጃን አቅርቦ እግዚአብሔርን ስለመፍራቱ ተሰምቶለት የዘላለምን መዳን ያመጣልን አንድና አንድ ኢየሱስ ብቻ። የትኛው መልአክ ነው ይህን ማድረግ የሚችል? ስለዚህ አዳኝ ኢየሱስ ነው። መዳንን ይወርሱ ዘንድ ለማገዝ የሚላኩ እንጂ አዳኞች አይደሉም። ኦርቶዶክሳዊት ግን ገብርኤል ያድናል፣ ሚካኤል ያድናል ብላ
ብላ በቃ አዳኜ ነው አባቴ ነው አዳኜ ነው እያሉ ይዘምራሉ። ሰንበት ተማሪው ሳይቀር ለምን መጽሐፉን አልገለጣችሁላቸው? በጣም ነው የሚያሳዝነው። ቶሎ ብዬ ደግሞ ወደ ቤዛ ልሂድ። ስለ አዳኙ ተናግሬያለሁ። ስለ ቤዛ አይደለችም ድንግል ማርያም። ቤዛን በተመለከተ ደግሞ ቤዛ አይደለችም ድንግል ማርያም፣ ቤዛ ኢየሱስ ነው። የማርቆስ ወንጌል ምዕራፍ 8 ቁጥር 37 ላይ በወስዶት ኢየሱስ ቤዛ እንደሆነ ይናገራል። የማርቆስ ወንጌል ምዕራፍ 8 ምን ትበቆ ለሰብ ለመኩሎ ዓለመ ረባ ወነፍሶ ሀጉለ። ሰው ዓለሙን ቢያተርፍ ነፍሱን ቢያጎድል ምን ይረባዋል? ስለ ነፍሱስ ቤዛ ምን ይሰጣል ይላል። የማርቆስ ወንጌል ምዕራፍ 8 ቁጥር 8 ላይ ማርቆስ ምዕራፍ 8 ቁጥር 37 ላይ ነፍሱን ሊያድን የሚወድ ሁሉ ያጠፋታልና ስለ እኔና ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል። ሰው ዓለሙን ቁጥር 36 ነው። ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ምን ትበቆ ለሰብ ለመኩሎ ዓለመ ረባ ወነፍሶ ሀጉለ። ምን ይጠቅመዋል? ሰውስ ስለ ነፍሱ ቤዛ ምን ይሰጣል? ስለ ነፍሳችን ቤዛ ምን እንሰጣለን? ማርያም ቤዛ ናት አሉ እርሶ። ግን መጽሐፍ ቅዱስ እዚህ ጋር ሰው ስለ ነፍሱ ቤዛ ምን ይሰጣል ነው የሚለን። ማርያምማ የምትሰጥ ቢሆን ኖሮ ሰው ስለ ነፍሱ ቤዛ ማርያምን ይሰጣል ብሎ ይጽፍልን ነበር። ምን ይሰጣል? ምንም። ማርያም ቤዛ መሆን አትችልም። ቤዛዊተ ኩሉ ዓለም ብለን እንደው ስንናገር ማርያም ቤዛ አይደለችም ብለው አቡነ ገብርኤል ተናግረው ልትውጧቸው ደረሳችሁ፣ ልትወግሯቸው። ሰው ስለ ነፍሱ ቤዛ ምን ይሰጣል እያለ እርሶ ማርያምን ቤዛ ማለት ይችላሉ? ከዚህ ቃል የተነሳ ማርያምን ቤዛ አድርገው ማርያም እኔ ቤዛ ነኝ ብላለች። ስለ ነፍሱ ቤዛ ምን ይሰጣል? ምንም ምንሰጠው የለም። ለዚህ ነው ኢየሱስ ቤዛ የሆነልን። ምንም ይው ብንጨመቅ ከኃጢአት በቀር ጽድቃችን የመርገም ጨርቅ ነው። ኢሳይያስ 64:6 እንደምንመለከተው ኃጢአትን የሰራ ነው። ሁሉ ኃጢአትን በአንዱ በአዳም ኃጢአት ወደ ዓለም ገብቷል። ሞት ለሰው ሁሉ ደርሷል። ምን ቤዛ ልንሰጥ እንችላለን? ምንም የሚሰጥ ነገር የለም። ጌታም አይቀበልም። ለዚህ ነው ራሱ ቤዛን ያዘጋጀ። መጽሐፍ ቅዱስ እንደውም እንዲህ ይላል ሉቃስ 1:68 ላይ የእስራኤል ጌታ አምላክ ይባረክ ይልና ጎብኝቶ ለሕዝቡ ቤዛ አድርጓልና አለ። የምንሰጠው ቤዛ ስለሌለ እኮ ነው ጎብኝቶ ለሕዝቡ ቤዛ ያደረገው። ማንን? ኢየሱስን። ለዚህ ነው ጸሐፊው የእስራኤል ጌታ አምላክ ይባረክ ያለ። አምላኩን ባረከ ገባውና ጎብኝቶ ለሕዝቡ ቤዛ አድርጓልና ሉቃስ 1:68 ይዩት። ጎብኝቶ ለሕዝቡ። እግዚአብሔር ባይጎበኘን ቤዛ አናገኝ። እግዚአብሔር ጎበኘንና ቤዛ የሆነውን ኢየሱስን ሰጠን። ቤዛ አደረገልን እንጂ ቀልጠን ቀርተን ነበር። የሲኦል ራት ሆነን ቀርተን ነበረ። በቃ ተንከራታች ከርታታ። ጎብኝቶ ለሕዝቡ እግዚአብሔር ቤዛ አደረገ። ማንን? ማርያምን? ኧረ በፍጹም። ጎብኝቶ ለሕዝቡ ቤዛ ያደረገው ኢየሱስን። ኢየሱስ ነው ቤዛ። ክብር ለእግዚአብሔር ለአምላካችን ይሁን። ሉቃስ 2:38 ላይ በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች። ማን? ሐና፣ የጸሎት ሴት ሐና፣ አሮጊቷ ሐና። በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምንም ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበረ። እርሶ ስለ ማርያም ተናገሩ። ያቺ አሮጊት ማርያም ግን የኢየሩሳሌምን ቤዛ ለሚጠባበቁ ስለ ኢየሱስ ተናገረች። ቤዛ ማን ስለሆነ? ኢየሱስ። ቤዛ ማርያም አይደለችም። በጣም ሳቱ፣ በጣም ወጡ፣ ከእውነት በጣም ራቁ። እርሶ ሐና በለጠችው። ስለ እርሱ ነው የተናገረ። እርሶ ግን የመጽሐፍ መምህር ሆነው የትርጓሜ አራት አይና ተብለው አረጋዊ ተብለው ስለ ማርያም ተናገር። ማርያም ቤዛ ናት፣ ማርያም መድኃኒት ናት ብለው። ይቺ ሴት ግን ያረጀች ናት። ቤዛን የሚጠባበቁ ሰዎች ነበሩ። ስለማ መናገር ጀመረ? ስለ ኢየሱስ። ኢየሱስ ምን ስለሆነ? ቤዛ ስለሆነ።
ስለዚህ ባኮትን ስለ እርሱ ይናገሩ። ስለ ኢየሱስ ነው ቤዛ በሉት። ማርያም ቤዛ ናት ብለው እልል እንዳላስባሉ ዛሬ ይህንን ስብከት ይቀልብሱና የጎንደር ሕዝብ ነው ተመልሶ መምጣቱ አይቀርም ያገኙታል። ቤዛ ኢየሱስ ነው፣ ተሳስቼ ነው ማርያም ቤዛ ናት ብዬ እልል ያስባልኩ። ዮም ፍስሐ ኮነ ደስ ይበል ድንግል ማርያም ቤዛ ናት ብዬ ያልኩት በስህተት ነው። ሐና እንኳን ስለ እርሱ ነው የተናገረችው። እኔም ዛሬ የምነግርህ ስለ ኢየሱስ ነው፣ ቤዛ ኢየሱስ ነው ብለው ነው መንገር ያለበት። እና በብሉይ ኪዳን ዘመን አካባቢ የነበሩ ሰዎች እንኳን የሚጠባበቁት ኢየሱስን ነው። የተጠበቀው ኢየሱስ መጥቶ እኮ በቤተልሔም ተወልዶ አልቀረም፣ ተጠመቀ። ከዛ በኋላ ስለ በደላችን አልፎ ተሰጠ፣ በመስቀል ላይ ተሰቀለ፣ ኃጢአታችንን ተሸክሞ ሞተ፣ የኃጢአታችንን ዕዳ ከፍሎ እኛን ለማጽደቅ በሶስተኛው ቀን ተነሳ። አሁን እኮ ተጠባብቀን አይደለም ቤዛችንን ያገኘ ነው። የጠበቅነው ጌታ መጥቶ ቤዛ ሆነን በቃ የተፈጸመ ስራ ነው የምናወራው እኛ፣ የሚጠበቅ አይደለም። ሐና የሚጠበቀውን ቤዛ ነው የተናገረችው። እኛ ደግሞ የፈጸመውን ቤዛነትን ቤዞት ያደረገውን የፈጸመውን ጌታ በእኛ ቦታ ተተክቶ የሞተልንን እኛን ለማጽደቅ የተነሳል ትውክልታችን የሆነውን ምትካችን የሆነውን ኢየሱስን ነው የምንናገረው። ብርቱ ምትክ ከዛ በቃ እንወጣለን ከማንለው ነገር ውስጥ ያወጣል፣ ከዘላለም ሞት ከኩነኔ ከእርግማን ያዳነንን ቤዛችንን እሱን ነው የምናወራው። እርሱን ሊያወሩ ሲገባ ስንት ዋጋ የከፈለውን ማርያም ቤዛ ናት ይበሉ። ኧረ የኦርቶዶክስ መምህራን ምንኝ ሰው ብቻ ሊቀ ሊቃውንት የተባሉ እኮ አሁን ትልልቅ ጥምጣም የጠመጠሙ አሁን እያሳቱ ነው ህዝቡ። ግን ስማቸው የትርጓሜ መምህራን፣ የቅኔ መምህራን ምን ብላችሁ ትናገሯቸዋላችሁ? በጣም ነው የሚያሳዝነው። ሰይጣን አይናቸውን ደፍኖ ቅርፊት በላያቸው ላይ አድርጎ እንደ ኤማውስ መንገደኞች በጣም ነው የሚያሳዝነው። ስለዚህ በጣም ልንጸልይላቸው ይገባል። እንዲላሉ መምህራን ወዳጆች አይናቸው እንዲከፈት። ሌላው ልናገር የምፈልገው ቶሎ ልበል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል ሮሜ 3:24 ላይ። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ይኸው ኢየሱስ ቤዛ ስለሆነ እኮ ነው እንዲያው በጸጋው የተባለው። በጸጋ ነው ምንድነው? በስራ አይደለም። ጸጋው በእምነት አድኗቸዋል። ኤፌሶን 2:8 ላይ ማንም እንዳይመካ ከስራ አይደለም የተባልነው ለዚህ ነው። እንዲያው በጸጋው ይጸድቃል በኢየሱስ ክርስቶስ በሆነው ቤዛነት በኩል። እግዚአብሔር ትክክለኛ ቤዛ እንደሆነ ኢየሱስ መስክሮለታል። በቃል ለኢየሱስ መስክሮለታል። በቃል በኢየሱስ ክርስቶስ በሆነው ቤዛነት በኩል ነው እንዲያው በጸጋው የምንጸድቀው። ሮሜ 3:24 ይህንን ይነግረናል። ሁሉ ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃል። እንዲያው በጸጋው መጽደቅን ያመጣልን ቤዛ ሆኖልን። የት ላይ ነው ቤዛ የሆነው? መስቀል ላይ ወጥቶ ራቁቱን እርቃኑን ምራቅ ተተፍቶበት ራስና አሁን አድን ራስን ተብሎ ሐሞት ጠጥቶ ተቸንክሮ ነው ቤዛ የሆነልን። ዝም ብሎ ቤዛ ሆንኩላችሁ አላለም። የከፈለው ዋጋ፣ ያለቀሰው ለቅሶ፣ የጮኸው ጩኸት፣ ብርቱ እንባ፣ እነዚህ በሙሉ ቤዛዎች ናቸው። በመስቀል ላይ የተሰቃየው ስቃይ ተፈጸመ ብሎ ራሱን በሰጠ ጊዜ ነው፣ ነፍሱን በሰጠ ጊዜ ነው ለአባቱ መጋረጃ፣ የጥል መጋረጃ የተቀደደው። የቤዛነትን ስራ ፈጽሞ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃል። ስለዚህ አንተ የምታመጣው ቤዛ የለም። ይህን ጸጋ በማመን ብቻ ትጸድቃለህ ማለት ነው። እንዲያው በጸጋው ማለት ኢየሱስ በሰራው ስራ ማለት ነው። ትድናለህ። ራስን ማምጣት ነው። እኔን ኃጢአተኛውን ማረኝ ብሎ ራስን መስጠት ነው። በቃ ሙሉ ቤዛዎት ነው ያደረገው ኢየሱስ። ሙሉ የሆነ የቤዛነትን ስራ ነው ኢየሱስ የሰራው። ስለዚህ ያንተን አሻሮ አይፈልግም። ያንተን ድፎ ዳቦ፣ ያንተን ዝክር ቆሎ
ያንተን እርድ ምናምን አይፈልግም። ያንተን ሰንበቴ ይሄ ጠላና ጠጅ ይሄ አረቄ አይፈልግም። በጣም የሚያሳፍር ይሄን አድርጌ ድናለሁ የሚሉ ሰዎች ስላሉ ንጹሕ ቤዛችን ነው ኢየሱስ። በቃ ለድህነታችን በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ነው የተባለው። እንዲያው እጸድቃለሁ ብለህ ካልመጣ አልቆልሃል። በቃ ከእኔ ታዝራ ጀምሮ ካልመጣን አልቆልናል። የቅኔ መምህር ብንባል የድጓ አቋቋሚ አራት አይና ብንባል አለቀልን። በቃ በኢየሱስ ክርስቶስ በሆነው ቤዛነት በኩል ነው እንዲያው በጸጋው የምንጸድቀው። ይሄንን ይናገራል። እንደገና አንደኛ ቆሮንቶስ 1:30-31 ላይ በወስዶት አንደኛ ቆሮንቶስ 1 የእግዚአብሔርን ቃል ነው እየጠቀስኩ እያብራራ ያለው። አንደኛ ቆሮንቶስ 1:30 እና 31 የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። ከእግዚአብሔር ዘንድ ነው ጥበብ፣ ጽድቅ፣ ቅድስና፣ ቤዛነት የተደረገልን። በማን? በክርስቶስ ኢየሱስ። እኛ ስለማንችል ጥበብ የለን፣ ጽድቅ የለን፣ ቅድስና የለን። ጽድቃችን የመርገም ጨርቅ የሆነ ምንም በእግዚአብሔር ፊት የማንታይ ከፍጥረታችን የቁጣ ልጆች የሆንን እግዚአብሔር የማይደሰትብን ትእዛዝ የተላለፍን ለሲኦል የተዳረግን የቁጣ ልጆች የገሃነም ልጆችን ከእግዚአብሔር ዘንድ ከፍቅሩ የተነሳ ጽድቅና ቅድስናን አደረገልን በክርስቶስ ኢየሱስ። ስለዚህ ክርስቶስ ኢየሱስ ጽድቃችን ነው፣ ቅድስናችን ነው፣ ቤዛችን ነው። ምንም የኛ የሆነ ቅድስና የለም፣ የኛ የሆነ ጽድቅ የለም፣ የኛ የሆነ ቤዛነት የለም፣ የቤዛዎት ስራ የለም። ጽድቅ፣ ቅድስና፣ ቤዛነት በክርስቶስ ኢየሱስ ነው የሆነልን። የሆንክልኝ በክርስቶስ ኢየሱስ ነው። ጽድቅ፣ ቅድስና፣ ቤዛነት የሆነልኝ የኔ የሆነ ምንም ነገር የለም። እኔ ኃጢአተኛ ነኝ፣ የኃጢአት ደሞዝ ሞት ስለሆነ እኔ የሞትኩ ነኝ ነው ብለን ሞታችንን አምነን ወደ ኢየሱስ መምጣት ያለብን። ያኔ ከእግዚአብሔር የሆነው ያገኘናል። በክርስቶስ ኢየሱስ የሆነው ጽድቅ፣ ቅድስና፣ ቤዛነት። በቃ ምንም መኮፈስ አያስፈልግም። ምሁር ነኝ፣ ሊቅ ነኝ እንደዚህ ብሎ ነገር የለም። ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስና፣ ቤዛነት በተደረገልን የተደረገ ነገር አለ። ቅድስና እንዲመጣ፣ ጥበብ እንዲመጣ፣ ቤዛነት እንዲመጣ የተደረገ ነገር አለ። የተከፈለ ዋጋ አለ። በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ብሎ ይናገራል። ስለዚህ የተደረገውን ነገር ነው እንጂ እግዚአብሔር የሚቆጥረው ያንተን በቃ ትምክት አይቆጥርም። ጥምጣምህን አያይም። የተለያየ ነገር አይመለከትም። እኔ ምሁር ነኝ እንደዚህ ጸናጽል ስወዘውዝ መጽሐፍ ትርጓሜ ምናምን ብለን ብንል በቃ ሜዳ ላይ ነው የሚቀረው። የተደረገ ነገር ስላለ በመጀመሪያ ከትምህርቶች ከተለያየ ነገር በፊት በተደረገው መን በክርስቶስ ኢየሱስ መን ከእርሱ ነው ይላል። ይሄን አተን ምሁር ነን ብንል እንደው በኦርቶዶክስ መምህራንን አልኩ እንጂ ፕሮፌሰር ነኝ፣ ዶክተር ነኝ፣ ፖለቲካ ተንታኝ ነኝ ብለን ብንል እንኳን በሙስሊምም ደረጃ ደግሞ ቃፊር እንደዚህ ነኝ ብለን ብንል ምንም ትርጉም የለው። በክርስቶስ ኢየሱስ ነው ሁሉ ነገር የሆነው። ክርስቶስ የከፈለው አይናችሁን ከፍታችሁ እዩ፣ ከእርሱ ነው ብሎ ይናገራል። ጥበብ፣ ጽድቅ፣ ቅድስና፣ ቤዛነት ተደርጓል። እነዚህ ሶስት ነጥቦች ቀላል አጥኗቸው መጽሐፍ ቅዱሳችሁን ከፍታችሁ ቤዛነት ምንድነው? ጽድቅ ምንድነው? ቅድስና ምንድነው ብላችሁ ምንም ቅድስና የለን፣ ጽድቅ የሌለን ዝም ብለን የራሳችንን ነገር ነው ደርበን ያለ ነው፣ ተመክተን ያለ ነው፣ ከንቱ ነው። ስለዚህ ከእርሱ ስለሆነ በተደረገልን በክርስቶስ ኢየሱስ መሆንን ይጠይቃል እና ወደ ክርስቶስ ኢየሱስ መምጣት ያስፈልጋል ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። አሁን ትምህርቶችን ወደ መጨረስ ላይ ነው ያለሁት። ታገሱኝ ትንሽ። እግዚአብሔር የተመሰገነ ይሁን። ኤፌሶን 1:7 ላይ ሄደን ብንመለከት የእግዚአብሔር ቃል እንዲህ ይላል። ኤፌሶን 1:7 ላይ በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት።
ይሄ ቤዛነት የመጣው በደሙ ነው። ኢየሱስ ቤዛ ሲሆነን ደሙን አፍስሶ ነው። በደሙ በተደረገ ነው ቤዛነት የተገኘው። ይሄ ደሙ ሲፈስ ለበደላችን ስርየት መጣ፣ ይቅርታ መጣ ማለት ነው። የፈሰሰው ደም የይቅርታ ደም ነው። ስለዚህ እኛ የምናፈሰው ለይቅርታ የምናፈሰው ደም የለም፣ ምንሰዋው ዋኖስ የለም፣ ተቀባይነት የለውም። ምንጋግረው ባቡቴ የለም፣ በሬ ምንሰዋው ሰንጋ የለም። ለበደላችን ስርየት የፈሰሰ ደም አለ። ወደዚህ ደም መምጣት ነው። ከአቤል ደም ይልቅ ወደሚሻለው ዕብራውያን 12:24 ላይ የሚሻለውን ወደሚናገር ወናሁ ደመ መሲሕ ከዘተክወ በእንቲአየ ይኬል የንቴ ስንቱ ደም ነባቢ ይኩን ሠራየ ኃጢአቴ ለገብር ቀይል የለ እንዴ ቅዳሴ ሐዋርያት ቁጥር 130 ላይ የመሲሁ ደም ስለኔ ይጮሃል የባሪያን ኃጢአት የሚያስተሰር ይሁን ብሎ ይላል እኮ። እየጮኸ ነው ያለው ይሄ ደም ለስርየታችን በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነት ሲደረግ ለበደላችን ስርየት ደም ፈሰሰ ማለት ነው። ይሄ ደም ይጮሃል ይቅር በል እያለ ወደዚህ ደም ኑ ስርየት ለመቀበል የራሳችሁን መስዋዕት ተዉ። እሑድ የምትሰዉትን ባቡቴ 5 ልኡካን እያላችሁ ሰራዬ ቄስ ሰራዬ ዲያቆን እያላችሁ የምታደርጉትን ትታችሁ ወደዚህ ደም መምጣት ነው። ያንኛው የጌታ እራት ይባላል። አይኖቻችሁን ስትከፍቱ የጌታ እራት እንደሆነ ነው እንጂ የሚገባችሁ ለዘላለም ሕይወት ለምናም ብሎ ነገር የለም። አንድን መስዋዕት ለዘላለም አቅርቦ ነው በእግዚአብሔር ቀኝ የተቀመጠው ኢየሱስ። ዕብራውያን 10 ላይ ሄደን ስንመለከት በዘላለም መንፈስ ዕብራውያን 9 ላይ ደግሞ የቀረበ መስዋዕት ነው። የዋኖስ የጊደር አይደለም። በዘላለም መንፈስ የዛሬ 2000 ዓመት ነው የቀረበው። በዘላለም መንፈስ ነው የቀረበው። የሚሰራ መስዋዕት በዘላለም መንፈስ የቀረበና ለዘላለም የሆነ የኢየሱስ መስዋዕት ነው። እሱን የሚተካ ምንም አይነት መስዋዕት የለም። ስለዚህ ወደ ኢየሱስ መምጣት ነው እና በዚህ ደም ስርየትን መቀበል ምህረትን መቀበል ነው። በደሙ የተደረገ ቤዛነታችንን ነው ያገኘው። ቤዛነት የተገኘው በደሙ ነው። እርሱም የበደላችን ስርየት ነው ብሎ መጽሐፍ ቅዱስ ይናገራል። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ቆላስያስ 1:13-14 ደግሞ ሄደው ቢያዩ ቆላስያስ 1:13-14 እርሱ ከጨለማው ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ስርየት ሲያገኙ ወደ ፍቅሩ ልጅ መንግስት ይፈልሳሉ። ከጨለማው ስልጣን ይድናል። ስርየት ካላገኙ ግን ወደ ሲኦል ነው መንገዱ። በቃ ይሄ የፈሰሰው ደም ከጨለማው ስልጣን ያዳነን ነው። የኃጢአትን ይቅርታ ወዳገኘንበት ወደ ፍቅሩ ልጅ መንግስት ያፈለሰን ነው። ሰዎች አሁን ከአንድ ሀገር ወደ ሌላ ሀገር እንደሚፈልሱ ትኬት አግኝተው ማለት ነው። ስለዚህ ትፈልሳለህ አንተም ወደ እግዚአብሔር መንግስት። ትኬትህ ደሙ ነው። አለበለዚያ ከጨለማው ስልጣን አትድንም። ወደ ፍቅሩ ልጅ መንግስት አትፈልስም። ደሙ ላይ ካለ ግን ሰይጣን ይፈራሃል፣ አይችልም። የተከፈለልና ዋጋ ተከፍሎልሃል። በቃ ሰይጣን ገና ከሩቅ ሲያይ ነው ጥሎ የሚበረግገው በቃ የሚሸሸው። ስለዚህ ይሄ ደም በቃ ያዋጣናል። ይሄ ደም ከሚቀርብን ኦርቶዶክስ ትቅርብን። ኦርቶዶክስ ድርጅት ነው፣ ነቲንግ ያደግንበት ነው፣ እውነት ነው። ከዚህ ደም ግን አይበልጥም። ይሄ ደም ግን ያፈለሰን ነው ወደ ፍቅሩ ልጅ መንግስት። ወደ መንግስት እኮ ነው የፈለስከው። ወደ ምድራዊ መንግስት መሰለ እንዴ? ወደ እግዚአብሔር መንግስት ከሰይጣን መንግስት አምልጠ ፈልሰህ ሰይጣን እያለቀሰ አንተ ፈለስክ ወደ እግዚአብሔር መንግስት። ከባርነት ከጨለማው ስልጣን ድነህ ጨለማ ውስጥ ነበርክ። እንዲህ አድርጎ ነው ያፈለሰን። ስለዚህ ዛሬ ነገ የምንለው ጉዳይ አይደለም። ጌታዬ ነህ አዳኜ ነህ ብሎ ኢየሱስን መቀበል ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ዕብራውያን 9:12 ላይ ደግሞ ሄደን ስንመለከት 9:12 ኢየሱስ በምትሻለዋና በምትበልጠዋ በእጆች ባልተሰራችው ለዚች ዓለም ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ
አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል። የምንን ቤዛነት ነው ያገኘው? የዘላለምን ቤዛነት አግኝቶ በገዛ ደሙ ነው የገባው። በፍየሎች በኮርማዎች አይደለም። ስለዚህ በፍየሎች በኮርማዎች ብትመጣ አያውቅህም። ኮርማ ሰውቼ በጋርጄ ተታለልክ፣ ካህናት ሸወዱ ሊበሉ ያንተን ኮርማ አሳረድሁ እንጂ እኔ እረድ አላልኩም፣ እኔ ያረድኩት ኢየሱስ አለ ይላል። የሰዋሁልህ ለአንተ የዘላለም ቤዛነት እንድታገኝ። የዘላለምን ቤዛነት አግኝቶ አንድ ጊዜ ወደ ቅድስት በገዛ ደሙ ገባ እንጂ ነው የሚለው። ስለዚህ አትሸወዱ። ፍየል አይታያችሁ፣ በግ አይታያችሁ። ካህናት ሲያጨረብሯችሁ ነው ለተስካር ለዝክር እያሉ የሚያሳርዷችሁ። ለእኛ የታረደው ኢየሱስ ነው። በፍየሎች ደም አትገባ፣ በኮርማዎች አትገባ። የዘላለምን ቤዛነት ነው ያገኘው ኢየሱስ። እንደገና ደግሞ ቤዛነት አግኝቶ በገዛ ደሙ ነው የገባው። በቃ ለምን በገዛ ደሙ ገባ? አንተን ለማስገባት፣ እርሶን ለማስገባት። የኔታ ዕዝራ በገዛ ደሙ ገባሉት እርሶን ሊያስገባ እንጂ ደም የሚያስፈልገው ሆኖ አይደለም። ያ ደም ለአንተ፣ ለእርሶ፣ ለእኔ ነው። በገዛ ደሙ ሲገባ ገባን፣ እኛም አብረን ደሙን አምነን። ስለዚህ ሌላ ደም እኛ አንፈልግም። ይሄ ጸበል የሚረጨን ይሄ ቄደር ላጥምቅ ምናምን የሚለ አለፈብ በለው። እኔ ፓስተር እንኳን ቢሆን እኔ ግድ አይሰጠኝም። እኔ ነቲ የአዲስ ኪዳን አገልጋይ ኢየሱስን ካልሰበከኝ አልሰማውም። በገዛ ደሙ ገብቷል። በቃ ኢየሱስ አስተማማኝ ዋስትናችን፣ ማንም ሊከለክለን አይችልም። በዚህ ስልጣን ውስጥ እስካለን ድረስ የትኛው ሰው የዘላለምን የአንድ ጊዜ ቤዛነት አይደለ፣ የዘላለም ቤዛነት ነው የተደረገው። ያንተን ጽድቅም ሆነ ቅድስና ኃጢአት ምናምን ሳይቆጥር የዘላለምን ቤዛነት አደረገ። ስለዚህ በዚህ እስካመንክ ድረስ የሚያስቀር ነገር የለም። ምናልባት የሚከብድ ነገር ኃጢአት ካለ መናዘዝ ነው። በቃ ኃጢአት የለብንም ምን ራሳችን እናሰብ፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ከኃጢአታችን ሊያነጻን የታመነና ጻድቅ ነው ይላል። የኢየሱስ ደም ከኃጢአት ሁሉ ያነጻል። በቃ ነጽተ በቃ የዘላለምን ቤዛነት አግኝተ መግባት ነው በቃ። ስለዚህ ቤዛ ሲሆነን ለዘላለም ለአንድ ጊዜ ምናምን አይደለም። በፊት ቤዛ ሆኜ አልነበረም አሁን ምናምን አይልም። በቃ የዘላለምን ቤዛነት ነው ያገኘው። ዘላለማዊ ቤዛችን ነው ኢየሱስ። አንድ የዓለም ቤዛ ነው፣ ሁለተኛ ደግሞ ዘላለማዊ ቤዛችን ነው። ሌላ ቤዛ አንፈልግም። እንደው ተክልዬ ያስጥሉኝ ይሆን ቅድስታና ወይም ደግሞ አርሴማ ታስጥለኝ ይሆን አንልም። የዘላለም ቤዛነት አግኝቶ አንድ ጊዜ ወደ ቅድስት የገባልን ኢየሱስ ስላለ በቃ በእርሱ መግባት ነው። በቃ የምን ተክልዬ የምን መልአክ ምናምን በቃ በገዛ ደሙ ነው ኢየሱስ የገባው። በቃ ይሄ ደም ዋስትና ነው፣ መግቢያ ነው። ደሙ ሊኖር ያስፈልጋል። እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ ይሁን። ለዚህ ነው ራሱን ቤዛ አድርጎ የሰጠው። ይሄ መጨረሻ ጥቅሴ ነው። እግዚአብሔር አብ የእስራኤል ጌታ አምላክ ይባረክ ጎብኝቶ ለሕዝቡ ቤዛ አድርጓል ይለናል። ሉቃስ 1:68 ቤዛ አድርጓል። እግዚአብሔር አብ ቤዛ ቢያደርግም ደግሞ ኢየሱስ ደግሞ ፈቃደኛ ሆነው ራሱን ቤዛ አድርጎ ሰጥቶናል። እግዚአብሔር አብ ቤዛ ያደረገው ብቻ ሳይሆን ኢየሱስም ፈቃደኛ ሆነው ለእኛ ቤዛ የሆነልን ነው። አንደኛ ጢሞቴዎስ 2:6 ሄደን ስንመለከት 2:6 እርሱ ሰው የሆነ ክርስቶስ ኢየሱስ ነው፣ ራሱንም ለሁሉ ቤዛ ሰጠ ይላል። በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው፣ ራሱንም ለሁሉ ቤዛ ሰጠ ይላል። ይህም በገዛ ዘመኑ ምስክርነቱ ነበረ ይላል። ስለዚህ እግዚአብሔር አብ ቤዛ አድርጎ የሰጠን ብቻ ሳይሆን ኢየሱስ ራሱ ቤዛ አድርጎ የሰጠን። ለዚህ ነው የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ያለው ራሱን ቤዛ አድርጎ ስለሰጠን። ኢየሱስ የተለየ ካህናችን፣ የተለየ አገልጋይ፣ ዝም ብሎ የሰበከን ብቻ አይደለም።
አስራት አምጡ በኩራት አምጡ የሚለን ሳንቲማችንን የሚፈልግ ሳይሆን ነፍሱን ለብዙዎች ቤዛ አድርጎ የሰጠን ከአባቱ ጋር ተስማምቶ አባቱ ቤዛ አድርጎ ሲሰጠን ቤዛ አድርጓልና የእስራኤል ጌታ አምላክ ይባረክ ጎብኝቶ ለሕዝቡ ቤዛ አድርጓልና ይላልና ጎብኝቶ ለሕዝቡ ቤዛ አድርጎ የሰጠን ብቻ ሳይሆን ራሱም ኢየሱስ ቤዛ ሆኖ ራሱን ለሁሉ ቤዛ አድርጎ የሰጠ ጌታ ፈቃደኛ ሆኖ ቤዛ የሆነልን እንዲያገለግሉት ያልመጣ ነፍሱን ለብዙዎች ቤዛ ሊሰጥ የመጣ ጌታ እንጂ አገልግሎ ነው የሄደ ወይም ሰብኮ ነው የሄደ አይደለም። ወይም አገልግሎኝ ያለ አይደለም። አገልግሎ ብቻ የሄደ ሳይሆን ካገለገለም በኋላ ለብዙዎች ቤዛ ሆኖ የተሰጠን በጣም የተለየ የሚያደርገው ኢየሱስን ይሄ ነው። ከኢየሱስ ከምንለይ ብንሞት ይሻላል። አንዳንድ ሰዎች ጌታን ቀምሰው ወደኋላ ሲመለሱ በጣም አዝናለሁ፣ ስላላወቁት ነው። ስለዚህ ቤዛ ኢየሱስ ነው እንጂ ቤዛ ማርያም በምንም መንገድ ልትሆን አትችልም። ቤዛዊተ ኩሉ ዓለም ማርያም ብዙ ድርሰቶች አሉ፣ እኔ አላወራም እንጂ ማርያም ቤዛዊተ ኩሉ ዓለም እያላችሁ የደረሳችሁት በመልካ ስዕል ላይ በተለያየ ነውር ነው፣ መታረም አለባቸው። እነዚህ ተነቅለው አጋንንት በጨለማ የዘራቸው ክፉ ዘሮች ናቸው። ማርያምንም ያለ ቦታዋ ቤዛ ብለን እንድንጠራ በጣም አሳፋሪ ነውር ነው። ይህንን ነቅላችሁ በኢየሱስ ስም አውጡ። ይሄ ጥቅስ እነዚህ ትምህርቶች ብቻ ይነቅላሉ የኦርቶዶክስን ተረት እና ይህን በመናገር ደስ ነው የሚለኝ ሊቀ ሊቃውንት ዕዝራ በዚህ ጉዳይ ምንም ልሎት አልችልም። በቃ ይህንን እውነት ለእርሶ ከምሰጥ ውጭ ምንም ልሎት አልችልም። በመምህርነቱ በአባትነቱ በአረጋዊነቱ ባከብሮትም የእግዚአብሔር ቃል ግን በቃ አይሸቀጥም፣ ወይም የእግዚአብሔር ቃል አይሻርም። የእግዚአብሔር ቃል የተሻረ አይደለም ነው ያለው ጳውሎስ። በስጋ እስራኤል የሆኑ እስራኤል አይደሉም። እግዚአብሔር ቃል አይሻርም። the word of God is not broken ይላል በእንግሊዘኛው። እግዚአብሔር ቃል አይሻርም። ኢየሱስም ብሏል ይሄንን። በስጋ እስራኤል የሆኑ እስራኤል አይደሉም። ስለዚህ የእግዚአብሔር ቃል አይሻርም። ያልተሻረውን የእግዚአብሔርን ቃል ነው የሰጡት እንጂ በአባትነቱማ ይከበራሉ። አረጋዊ ነው፣ አባት ሎት ደክመዋል። ግን ከእውነት ከሳቱ ምን ማድረግ ይቻላል? እና ስነግሮት በንቀት ሳይሆን በአክብሮት ነው፣ በፍቅር ነው። የተሻልኩ ነኝ ብዬ አይደለም፣ በአክብሮት ነው። ነገር ግን የእግዚአብሔር ቃል ከሁላችንም የበላይ በዚህ ቃል ውስጥ ካልመጡና ይህንን እውነት ካልያዙ በቃ ምንም ዋጋ የለም ማለት ነው። በቃ እና ይሄ ለእርሶም ብቻ ሳይሆን በኦርቶዶክስ ዙሪያ ላሉ አባቶች፣ ሊቃነ ጳጳሳት፣ የትርጓሜ መምህራን፣ ተማሪዎች፣ በየገዳማቱ ያሉ አስተዳዳሪዎች እና መነኮሳት፣ ካህናት ለሁሉ የሚሆን መልእክት ነው። እግዚአብሔር አምላክ ስሙ ይባረክ። የትምህርቴን ሐሳብ እዚህ ላይ አጠቃልያለሁ። የሰማነውን እንድናስተውለው እንድንታዘዘው እግዚአብሔር አምላክ ይርዳን። ከልብ ልከኝነት ያውጣን። ከሃይማኖት ሽኩቻና ግፊያ ይታደገን። በቃሉ ላይ እምነታችንን መመስረትና መዳን ይሆንልን እላለሁ። ተባረኩ። ሁላችሁ የሰማችሁኝ ሁሉ እግዚአብሔር ይባርካችሁ። ይህንን እንግዲህ ለሊቀ ሊቃውንት ዕዝራና ለሌሎችም ኦርቶዶክሳውያን መምህራን፣ አባቶች፣ ዲያቆናት፣ ምዕመናን ሁሉ አድርሱልኝ እላለሁ። ተባረኩ። አሜን።